የቀረብኳቸው እነዚህ ፍየሎች ናቸው። እነዚህንም ፍየሎች የሚያቀርበው ወጣት ቅድም የነገርኳችሁን የሚያቀርበው ወጣት ነው። ስለዚህ እነዚህ ፍየሎች እንዴት አድርገን ነው የተሻለ የሚሆኑልን? ያመጋገባቸው ሁኔታ አያችሁ፣ እዚህ ቁጥቋጦ ውስጥ ነው እየረቡ ያሉት። እንግዲህ ብዙ ጊዜ ወጣት ሆኖ እንደዚህ የሚሰራ ሰው ልናበረታታው ልናግሰው ይገባል። እነዚህ ፍየሎች በሙሉ የሚያበላቸው እዚህ ቦታ ላይ ሆኖ ይህን የመሰለ አመጋገብና ክትትል ጤናማ ሂደት እየገዛ እያበላ ነው የሚሰጣቸው። ስለዚህ ፍየሎችን ስንገዛ ምን መሆን አለብን? በአብዛኛው የምንገዛቸው ሰውነታቸው ከፍ ያለ አጥንታቸው እድገትን በደንብ የጨረሱ ጥሩ የጤና ሁኔታ ላይ ያሉትን ፍየሎች መግዛት አለብን። እነዚህ ፍየሎች የመጡት ከተልተሌ አካባቢ፣ ነጌሌ ቦረና፣ ያቤሎ ከአማራ ክልል የሚመጡ አሉ። ግን ለምንድን ነው በአብዛኞቹን ማንቀላቀላቸው? የተለያየ የጤና ችግር ሊኖር ስለሚችል ከአንዱ አካባቢ ወደ ሌላ አካባቢ ክትባታቸውን ሕክምናቸውን ሳንጨርስ ወደ ቅልቅል ላይ እናስገባቸው። እነዚህ ብዛታቸው ወደ 80 ናቸው። እንግዲህ እነዚህ 80 ፍየሎችን ወጣቱ ልጅ ለእናንተ አቅርቧል። እነዚህ በሙሉ የሚሸጡ ናቸው። የምትፈልጉ ሰዎች ታች ባለ ስልክ በኩል ብትደውሉ የወጣቱን ስልክ ተውላችኋለሁ። የፍየሎች እርባታ እጅግ በጣም ከሚያዋጡ የስራ ዘርፎች አንዱና የመጀመሪያው ነው። ይሄ ልጅ እነዚህን ፍየሎች በዚህ መልኩ ካረባ ለእናንተ ደግሞ ጤናማ ሆኖ ያቀርባል ማለት ነው። ፍየሎች እንደምታውቁት ቁጥቋጦ ነገር ይወዳሉ። ቁጥቋጦ ውስጥ ምን አሉ? ፕሮቲኖች አሉ፣ ቫይታሚኖች አሉ። ስለዚህ ለዚህ ነው ፍየሎችን ስጋ በብዛት ስንበላ ሰውነታችን ጡንቻችን በሙሉ የሚዝለው። እንደምታውቁት የዚህ ፋርማኮሎጂ የመድኃኒት ቅመማ ስራ በአብዛኛው የሚሰራው ከእጽዋቶች ነው። ፍየሎች ደግሞ ጫካ ነገርን ይወዳሉ። ይሄን ነገር ሲበሉ ምን ይሆናሉ? ጡንቻዎቻቸው ምን ይሆናሉ? ያድጋሉ። ስጋዎቻቸው ይለሰልሳሉ። ስጋዎቻቸው በጣም ጣፋጭ ይሆናሉ። ለዚህ ነው ብዙ ጊዜ የፍየሎች እርባታ የፍየሎች ስጋ ለህፃናት እድገት፣ ለሰው ልጅ ለአይምሮ እድገት እንዲሁም ደግሞ ስስ ከመሆኑ የተነሳ ብዙ ምቾት አለው። ስለዚህ ፍየሎችን በአብዛኛው ጊዜ የምንገዛበት ወቅት ጥሩ አካባቢ ላይ ጥሩ ቁጥቋጦ የበሉ ጥሩ ጤናማ ሁኔታ ያላችሁ ጥሩ ያተነፋፈስ ስርዓት ያላችሁ እንዲሁም ደግሞ ከተለያየ ከቫይረስ ከባክቴሪያ ከፓራሳይት የተጠበቁ ፍየሎች ያሉበት ቦታ ላይ ሄደን መግዛት መቻል አለብን። እንግዲህ ብዙ ሰዎች በታች ባለ ስልክ በኩል እየደወላችሁ እነዚህን ፍየሎች የት ነው የምናገኛቸው? በምን መልኩ እናገኛለን? መግዛት እንፈልጋለን። እንዲሁም ደግሞ ትሬኒንጉን የወሰዱ ወጣቶች በተለያየ ቦታ ላይ ፍየሎች እርባታን ጀምረዋል። ከነሱ ውስጥ አንዱ ይሄ ወጣት ነው። ስለዚህ ይሄን ወጣት መግዛት ማግኘት ለምትፈልጉ ሰዎች እንደዚህ ጤናማ አመጋገብ ሁኔታና የሚጣፍጥ ስጋን የያዙ ፍየሎችን ይዞላችሁ ቀርቧል ማለት ነው። እስኪ እነዚህን ፍየሎች እናያችሁ። በአብዛኞቹ 25 ኪሎ 27 ኪሎ 22 ኪሎ አሉ። እንግዲህ ብዙ ጊዜ አዲስ አበባ ከተማ ላይ የተለመደው በጅምላ ነው። እዚህ ግን በኪሎ ነው። ስለዚህ ኪሎ ላይ ስንት ይሰጠናል? ስንት ነው ዋጋቸው? ከአዲስ አበባ ዋጋ ቅናሽ ነው ወይ? የትራንስፖርትን ኮንሲደር አድርጎ በብዛት ደግሞ ስንገዛው ጥሩና የተሻለ እናገኛለን የሚለውንም ልጁ በደንብ ይነግረናል ማለት ነው። ስለዚህ እነዚህን ፍየሎች ምን እናደርጋቸዋለን? ሁሉንም በአንድ ቦታ ሰብስበን የሰውነታቸውን ኪሎአቸውን፣ የጤናቸውን ሁኔታ፣ ተላላፊ በሽታ ነፃ መሆናቸውን እንዲሁም ደግሞ የቁመታቸው የስጋ እድገታቸው የኪሎአቸው በተለይ ደግሞ የምናየው ምንድነው? ዝርያ ከአካባቢ የምንገዛቸው ፍየሎች ምንድናቸው? ስጋቸው ጣዕም ይለያያል። ስለዚህ እነዚህን ፍየሎች አሁን እኛ ስንገዛ ምንድነው የምናደርገው ማለት ነው? የት አካባቢ ናቸው? የስጋቸው ቴስት ምን ይመስላል? የስጋ ጥራት ከምንም በላይ በፍየሎች እርባታ ላይ ትልቁና በጣም አስፈላጊው ስራ ነው። ፍየሎች ብዙ ጊዜ የተለያዩ ቁጥቋጦችን ስለሚበሉ በሽታን የመከላከል አቅማቸው እጅግ በጣም የጠነከረ ነው። ስለዚህ የፍየል ስጋን የምንበላ ሰዎች ጤናማ ሂደት አለን ማለት ነው። ምግቡን በልተነው አይከብደንም። ለሰውነታችን ለአካላችን ምቹ ነው። ለዚህ ነው ብዙ ጊዜ የፍየል ስጋ የሚመከረው። ፍየሎች በጣም ከሚገርም ሁኔታ እኛ ጋር ሲኖሩ በርካታ ጊዜያትን ይኖራሉ። በተለይ ፍየል እርባታ ላይ ፍየልን በየአጭር ጊዜ ሙክት እያደረግን መሸጥ፣ መግዛት፣ ማራባት ለምንፈልግ ሰዎች ይሄ አጋጣሚ ጥሩ አጋጣሚ ነው። ስለዚህ ፍየሎችን ስንገዛ ምን መሆን አለበት? የት አካባቢን ፍየሎች ነው የምንገዛቸው? እንዲሁም ደግሞ ምን ያህል ከኛ ጋር ያዋጣሉ? በምን ያህል ኪሎ ገዛ ናቸው? ከየት አካባቢ ነው የመጡት? ከገበሬው እንደነዚህ አይነት ጤንነታቸው የጠበቀ ጥሩ ንቃት ያላቸው ብዙ የሆኑ ፍየሎችን እዛ አካባቢ በሙሉ የምታያቸው ወደ 80 ፍየሎች ናቸው። እነዚህን ፍየሎች በሙሉ እንዴት መረከብ እንችላለን? እንዴት መግዛት እንችላለን? በተለይ ዝግጅቶች ሲኖሩብን አሁን በተለይ ከተማውን ያጥለቀለቀው የፍየል ስጋ ነው። ስለዚህ ፍየሎችን ስጋ ምን ማድረግ አለብን? ከአዲስ አበባ ከእንደነዚህ አይነት ልጆች በተለያየ ቦታ ላይ ካሉ ከአርብቶ አደሩ ልጆች እየሄድን ምን ማድረግ አለብን? መግዛት መረከብ አለብን። እዛ ደግሞ ወስደን እኛ ምን እናደርጋለን? እናተርፋለን። ስለዚህ ይሄ ወጣት እነዚህን ፍየሎች በስንት ይሰጠናል? ለብዙ ሰዎችስ ማቅረብ ይችላል ወይ? እሱ ከየት አካባቢ ነው የሚያቀርበው? ያለው የጤና ሁኔታቸውስ ምን ይመስላል? የተለያየ በሽታ እንዳያጠቃቸው ምን አይነት ሕክምና እየሰጣቸው ነው? ይሄን ሕክምና ደግሞ መስጠት ምንድነው ለሱ የሚያደርገው ጥቅም? ፍየሎች በአብዛኛው እንደምታውቁት በቫይረስ፣ በባክቴሪያ፣ በፈንገስ
ሜንጅ ወይም እከክ በምንለው በሽታ በመዥገር ወለድ በሽታዎች በብዛት ምን ይሆናሉ ይጠቃሉ። ከእንደዚህ አይነት በሽታ እንዲጠበቁ ምን እናደርጋለን? እኛ ደግሞ ጤንነታቸውን በደንብ እንጠብቃለን፣ እናበላለን፣ እናጠጣለን። ስለዚህ ይሄ በሽታ የውስጥ ጥገኛ ትላትሎችን ለማስወገድ ምን ይጠቀም ነበር ከኛ ጋር እያለ? እንዲሁም ደግሞ ክትባት አሰጣጡስ ምን ይመስላል? ምን ክትባት ሰጣቸው? ይህን ክትባት ከተሰጡ ከ21 ቀን በኋላ ነው ለገበያ አሁን የቀረቡት። ስለዚህ እኛም ብንበላ ስጋቸውን ጤናማ እንሆናለን ማለት ነው። እንዲሁም ደግሞ ኪሏቸውም እያደገ ይሄዳል። ለምን? የውስጣ ውስጥ ጥገኛ የትላትል ማስወገጃ መድኃኒቶችን በደንብ ስለወሰዱ ጤንነታቸው የተጠበቀ ነው ማለት ነው። ስለዚህ ሁልጊዜ መስጠት መቻል አለብን። የምንገዛበት አካባቢ ፍየሎችን ጤናማ ፍየሎችን ፈልገን ማግዛት መቻል አለብን። እንግዲህ እዚህ ላይ የምናየው ምንድነው የፍየሎች እርባታ ምን ያህል ጠቀሜታ እንዳለው፣ እንደዚህም ፍየሎች እኛ ጋር ደግሞ ወስደን የተወሰነ ጊዜ ብናቆያቸው ምን ያህል ኪሎ ያመጣሉ። ይሄ ኪሎ ነው ወደ ብር ተቀይሮ የኛን ብር የሚያሳድገው። ስለዚህ አሁንም እዚህ ጋር የምታዩዋቸው በሙሉ እየተዘዋወርኩ ማሳያቸው ፍየሎቹ እያንዳንዳቸው አመጋገባቸው ምንድነው ቁጥቋጦ ላይ ነው። ቁጥቋጦን የሚመገቡ ፍየሎች ጤንነታቸው የተጠበቀ ይሆናል። ከኛ ምን ይፈልጋሉ? የምግብ ፍጆታቸው የቀነሰ ይሆናል። ይሄን አካባቢ ሲበሉ ይውሉና ቁጥቋጦውን እቤት መጥተው ምንድነው የሚፈልጉት? ውሃ ነው፣ ንጹህ ውሃ ነው የምናቀርብላቸው። ይሄ ምንን ይነግረናል? መኖ አሁን ውድ ነው አይደለ? ስለዚህ የመኖን ፍጆታ በጣም ይቀንስልናል ማለት ነው። በፍየሎች እርባታ ላይ 70% የሚሆነውን መኖ ነው ትልቁን ስራ የሚይዘው። ስለዚህ ቁጥቋጦ አካባቢ ላይ ወጣ ብለን በአካባቢያችን ያሉ ደኖችን እያበላን ፍየሎቻችን እንዲያድጉ ጤናማ እንዲሆኑ ማድረግ አለብን። ይሄን ቁጥቋጦ ግን ሲበሉ ምን ያስፈልጋቸዋል? ጤናማ የሕክምና ክትትል። አልበለዚያ ቁጥቋጦዎች ላይ ምን አለ? የተለያዩ ቶክሲክ ነገሮች እጽዋቶች አላችሁ። ያን እጽዋቶቹን መከላከል እንዲችሉ ምን እናደርግላቸዋለን? ለፍየሎቻችን ጤንነታቸውን እንጠብቃለን፣ እናክማቸዋለን፣ እንንከባከባቸዋለን፣ እንከታተላቸዋለን። አያችሁ አሁን ተፈጥሮ ላይ ስላሉ ያለ እረፍት ነው የሚበሉት። ግን ምን ደግሞ ማድረግ አለብን? በአንድ አካባቢ ላይ ሰብሰብ አድርገን ካልያዝናቸው ፍየሎቻችን ለተለያየ ጤና አውሬ ሊያጠቃቸው ይችላል። እባብ ሊነድፋቸው ይችላል። እባብ ቢነድፋቸውም ፍየሎች ምን ይሆናሉ? የቱን ቅጠላቅጠል መብላት እንዳለባቸው ተፈጥሮ ነግሯቸዋል። ስለዚህ ምን ይሆናሉ ማለት ነው? ጤንነታቸው የተጠበቀ ይሆናል። የፍየሎች እርባታ እጅግ በጣም በከፍተኛ ሁኔታ ሰዎችን ወደ ሚሊዮነርነት ከሚቀይሩ የስራ ድርሻዎች አንዱና ወጣት ነው። እኔም ዶክተር ኃይሉ እንደምታዩኝ ለእናንተ እጅግ በጣም ጥሩ የሆነ ፕሮግራሞችን በዚህ ስራ ላይ ተሳትፋችሁ ውጤታማ እንድትሆኑ በተለይ በእኛ ባዘጋጀነው የፍየሎች ማድለብ ስራ ላይ መታችሁ እንድትሰለጥኑ ለማለት ፈልጌ ነው። የእኛ ስልጠና ለሚቀጥሉት 4 ቀን በፍየሎች እርባታ ክትትል ላይ እንዴት ማደለብ እንችላለን፣ እንዴት ማብላት እንችላለን፣ እንዴት ማከም እንችላለን፣ እንዴት አድርገን ምግብ ማዘጋጀት እንችላለን፣ እንዲሁም ደግሞ ከየት አካባቢ እናመጣችኋለን። እንደዚህ ወጣት ደግሞ ካመጣችሁ በኋላ መጥቼ ቀርጫችሁ ከተለያዩ ሰዎች ጋር ገበያውን ማገናኘት ስራ ስለምንሰራ ለሚቀጥለው 4 ቀን ወደኛ ማከል መጣችሁ የፍየሎች እርባታና ክትትል ስልጠና ስለምንሰጥ የራሱ ማኑዋል አለው። ምን በሽታ ያጠቃቸዋል፣ ህክምናቸው እንዴት ይሰጣል፣ ኪሎ ጌን እንዲያደርጉ የኪሎ አመጋገብ ስርዓት መኖር አለበት። በተለይ ኤሌፋንት ግራስን እንዴት አድርገን መትከል እንችላለን፣ ሳይሌጅ እንዴት እንሰራለን፣ ቲኤምአር እንዴት እንሰራለን። ይሄን ምላችሁ በተለይ መኖ ቁጥቋጦ አካባቢ ላይ ማብላት ለማትችሉ ሰዎች ነው። በአንድ ቦታ ላይ እርባታ ግን ገጠር አካባቢ ወጣ ያለ አካባቢ ላይ ካላችሁ እንደዚህ አይነት ቦታ ላይ ወጣ ብላችሁ ፍየሎቻችሁ ማብላት፣ ማጠጣት፣ መንከባከብ ትችላላችሁ ማለት። ስለዚህ ታች ባለ ስልኬ በኩል ብትደውሉ የፍየሎች እርባታና ክትትል ስልጠናን ለሚቀጥለው 4 ቀን ስለምንሰጥ በተለይ ደግሞ የኛ ምንድነው የራሱ ማኑዋል አለው። ያንን ማኑዋል በመከተል ህክምናቸውን፣ አመጋገባቸውን፣ ጤናቸውን መከታተል ትችላላችሁ ለማለት ነው። ዶክተር ኃይሉ ነኝ። የልጁ ሐሳብ ደግሞ ይዤላችሁ ቀርባለሁ። ተከተሉ። እንዴት እያበላችሁ እንዳለ እነዚህን ፍየሎች ብዙ ጊዜ ስናበላ ምን ማየት አለብን? የጤናቸውን ሁኔታ፣ የአመጋገባቸውን ሁኔታ። ብዙ ጊዜ ጫካ ውስጥ እንደዚህ ስናበላቸው ምን ይሆናሉ? ጤንነታቸው የተጠበቀ ይሆኑልናል። ስለዚህ ሁልጊዜ ምን ማቅረብ አለብን? ለፍየሎቻችን ምግብ ላይ ትልቁን ስራ መስራት አለብን። ጤና ላይ ትልቁን ስራ መስራት አለብን። ከበሉ ከጠጡ በኋላ ምን ይሆናሉ? ቁጭ ብለው አንድ አካባቢ ላይ ፀሐይ ብርሃንን ይሞቃሉ ማለት ነው። የፀሐይ ብርሃን ደግሞ ከምግባቸው ላይ ውጪ ነው። ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ኢ፣ የተለያዩ ንጥረ ነገሮች አፈሮቹን ሲልሱ አጥንታቸው ይጠነክራል። አፈሮቹን ሲልሱ የምግብ ውህደታቸው ይፋጠናል። በዚህ በፀሐይ ብርሃን አማካኝነት ምን ይሆናሉ? የተለያዩ በሽታዎችን መከላከል የሚችሉትበትም ተፈጥሮ የሰጠቻቸውን ያገኛሉ ማለት ነው። ስለዚህ ምን ይሆናል? ብዙን ጊዜ ፍየሎቻችንን ስናበላ፣ ስናጠጣ፣ ጤንነታቸውን ስንከታተል ምን መሆን አለብን?
ትኩረት ማድረግ አለብን። የትኛውን ምግብ ነው የወደዱት? የትኛውን እጽዋት ነው የወደዱት? እንዴት አድርገው መንከባከብ ይችላሉ? አያችሁ አሁን እቺ ፍየል እንደዚህ ስትንከባለን አፈሩን ይፈልጉታል። ተፈጥሮ ነው ይሄ፣ ተፈጥሮ የሰጣቸው ነው። ስለዚህ ሁልጊዜ በተፈጥሮ መሰረት ነው መሄድ ያለብን ፍየሎችን ለማለት ፈልጌ ነው። እንግዲህ አሁን ይሄ ወጣቱ ልጅ እነዚህን ፍየሎች እየተንከባከበ እዚህ ደረጃ ደርሷል። እናንተም ደግሞ የዚህን ፍየል መግዛት የምትፈልጉ ደጋግም የምነግራችሁ ሌሎች ሰዎች እንዳይመጡ እንዳይቀድሟችሁ፣ ቢመጡም ደግሞ በሌላ ጊዜ ማግኘት ትችላላችሁ። ግን በዚሁ አጋጣሚ የምነግራችሁ እነዚህ ጥሩ የሆኑ ፍየሎች ዝርያዎች ናቸው። ስጋቸው ጣዕም፣ ኪሏቸው አንድ ሰው በቀላሉ ቤት ውስጥ በቀላሉ አንድን ፍየል ገዝቶ በተመጣጣኝ ዋጋ መብላት መጠጣት፣ እንዲሁም ደግሞ ለተለያዩ ከተማዎች ማቅረብ ይችላል ማለት ነው። ስለዚህ እነዚህን ፍየሎች በዚሁ አጋጣሚ የምነግራችሁ እናንተም ብትሆኑ መታችሁ መግዛት፣ ማየት፣ ማርባት መጀመር አለባችሁ። ማርባት ምንድነው ጥቅሙ? ትልቁና ዋናው ነገር ምንድነው? ገንዘባችሁ ቁጭ አይልም። በቀላሉ ለተለያዩ ሰዎች እነዚህን ፍየሎች እያቀረባችሁ ውጤታማ መሆን ትችላላችሁ ማለት ነው። ስለዚህ ሁልጊዜ የምንሰራው ስራ ምንድነው? እርባታ ላይ ስንሰራ ጥሩ ሐኪም መቅጠር፣ ጥሩ ምግብ ማምጣት፣ ጥሩ ዝርያዎችን መፈለግ፣ የት አካባቢ ጥሩ ዝርያዎችን አገኛሉ ብሎ በእንስሳት ሐኪምን ማማከር። ይህን ስንሰራ ነው በተለይ ተዛማሽ በሽታ እንዳይዛችሁ ሁልጊዜ መስጠት አለብን። የተለያዩ አንቲ ሄልሜንቲኮችን መስጠት አለ። እነዚህ አንቲ ሄልሜንቲኮች ጥቅማቸው ምንድነው? የተለያዩ በሽታዎች እንዳያጠቋቸው በሽታ በሽታን የመከላከል አቅማቸው እንዲገነባ፣ ትላትሎች ከሰውነታቸው ውስጥ ጉበት ላይ፣ ሳምባ ላይ፣ ኩላሊት ላይ ያሉት እንዲጠፉ አቅም እንዲያገኙና ሰዎችም ገዝተው በስራችን እንዲያመሰግኑን ይረዳናል ማለት ነው። ስለዚህ እነዚህ 80 ፍየሎች ካሉ ነገ ከነገ ወዲያ 150 ማናደርስበት ምንም ምክንያት አይኖርም። ሁልጊዜ ደግሞ ምን መስጠት አለብን? 80 ፍየሎችን በ2 ሳምንት ከሸጥኩ በኋላ በሚቀጥለው ደግሞ ሌሎች 150 ፍየሎችን የማስገባት ፍላጎት አለው። እንደሱ መሆኑ እኮ እናንተም ታዲያ ትችላላችሁ። በተለይ ውጭ ሀገር ያላችሁ በዱባይ፣ ቤይሩት፣ አውሮፓ ያላችሁ ወጣቶች እንደነዚህ አይነት ሰዎችን በመከተል ለወላጆቻችሁ የተለያዩ ፍየሎችን መግዛት፣ እንዲያረቡ ማድረግ፣ ገንዘባቸው እንዲንቀሳቀስ ማገዝ ከምንም በላይ ውጤታማ እንድትሆኑ ያግዛችኋል ማለት ነው። ስለዚህ አሁንም እሱ አሁን ይኸው ቅጠላቅጠሎች አየህ እንዴት እንደሚሰጣቸው ከነሱ ጋር ነው የሚውለው። እነዚህን ቅጠላቅጠሎች እነሱም ሲበሉ ምን ይሆናሉ? አጭር ጊዜ ነው የሚዘዋወሩት። ጉልበታቸው አይባክንም፣ አይደክሙም። ሳይደክሙ ሲቀሩ ደግሞ ምን ይሆናሉ? ስጋቸው፣ ጉልበታቸው፣ ኢነርጂያቸው በአንድ ቦታ ይሰበሰባል። ይሄን ሲሰሩ ነው ውጤታማ መሆን የምንችለው። እንክብካቤ አያችሁ፣ ባለቤቱን ሲለምዱ እንዴት እንደሚበሉ እጁ ላይ ነው የሚበሉት። ፍየሎች እጅግ በጣም ለማዳ እንስሳ ከመሆናቸው የተነሳ በአብዛኛው ጊዜ የሚበሉትን ምግብ በጥንቃቄ በደንብ ክትትል ማድረግ መቻል አለብን። ይሄ ወጣት ልጅ እነዚህን ፍየሎች ከተለያየ ቦታ ላይ እየፈለገ እያመጣ ለማን ይሸጣል? ለሚፈልጉ ሰዎች፣ ለምትገዙ ሰዎች። ብዙ ሰዎች ልጁን አድራሻ ተውልን ብላችሁኛል። ስለዚህ አሁንም ልጁን አቀርብላችኋለሁ ማለት ነው። በዚህ መልኩ ነው እንዴት እንደምንሰራ እንዴት ክትትል እንደምናደርግ እነግራችኋለሁ። ሰላም፣ እንዴት ነው? አማን ነው። እነዚህን ፍየሎች ከየት አመጣሃቸው? ለደንበኞች ማቅረብ ትችላለህ? አሁን ለሚፈልጉ ሰዎች ብዙ ሰዎች እነዚህን ፍየሎች አይነት እባክህ የሚያመጣውን ልጅ ጠይቅልን ብለዋል። እና ስንት ኪሎ ናቸው አብዛኞቹ እንድትነግረኝ ፈልጌ። አብዛኛው ያው ቀለቀል ነው። ከ20 ኪሎ አለ፣ 22፣ 25፣ 30 አለ። በቃ ሚክሰር ነው። እሺ፣ በሚገባ ከተለያዩ ሀገሮች። ከየት አካባቢ ናቸው? የፍየሎቹ ጥራት፣ ሰውነታቸው፣ አመጋገባቸው በጣም ያምራሉ። እና ከየት አካባቢ ነው የምታቀርባቸው? ለደንበኞችስ ማቅረብ ትችላለህ? ይቻላል። ከቦረና ከፊልቱ ከተለያየ ሀገር ነው የምናመጣቸው። ያው በሚገባ ለከስተመሮቻችን ማቅረብ እንችላለን። ዋጋው እስከ አዲስ አበባ ዋጋ የተሻለ ነው እዚህ አሁን ያለው? ቢያንስ አሁን 30 ኪሎ ስንት ያወጣል እዚህ? 30 ኪሎ ሜቢ እስከ 15 ያወጣል። 15,000 እስከ 16 ማለት ያው ሚክሰር ነው። የፍየሉ ሳይዝ ነው የሚወስነው ዋናው። ለምሳሌ አሁን ይችን ፍየል እቸት ያጇት ስንት ትባላለች? ይቺ 16,000 ይቺ በጣም ጥሩ ናት። እነኛ ያለው ያው በእነኚህ ደረጃማ ለበቃ በእነዚህ ይሄ ሳውን እሺ የነገርከኝ ስንት? ይሄን አሁን ለበላተኛ እስከ 16 ተኩል 17 እንሸጣለን። ዋው በጣም አሪፍ ነው። ከሌላ ሀገር ገበያ ጋር ስታስተያየው በጣም ጥሩ ነው። ስለዚህ አሁን በብዛት በጅምላ ደግሞ ለሚፈልጉ ታቀርብላቸዋለህ ማለት ነው። ዲስካውንትም አለው በጅምላ ለሚወስድም። ምግብ ላይስ ምንድን ነው የምትሰጣቸው? ጤናቸው የተጠበቀ እንዲሆን የምታደርግላቸው? አመጋገባቸው ምን ይመስላል? ምንድን ነው አመጋገባቸው? የተለያየ የበቆሎ የባቄላ ይሄ እንትኑ ዌስቴጅ የባቄላ ንፋሹ እና የተለያየ በቃ ጥራጥሬ ነገሮች ይመገባሉ። ውሃም ያው እንደምታየው በንጹህ ውሃ ነው የምናቀርብላቸው። በጣም ንጹህ ውሃ ነው። በጣም አመሰግናለሁ። በርታልኝ። እንግዲህ ልጁ እንደነገራችሁ በጣም ጎበዝ ወጣት ነው። በርካታ ፍየሎች አሉ። በተለይ ፍየሎች ላይ ምን እናያለን? ተቅማጥ ወለድ፣ የምግብ ብክለት፣
ጤናማ ናቸው ወይ? ይህንን ሁሉ እናያለንና ብዙ ሰዎች በዚህ በፍየሎች እርባታ ላይ መሰማራት ለምትፈልጉ በተለያየ አጋጣሚ በነገራችሁ መሰረት መታችሁ እዚህ እንድትገዙ ለማለት ፈልጌ ነው። እንግዲህ ትልቁ ዋጋ እዚህ የነገረን ስንት ነው ብሏችኋል? 15,000 ግፋ ካለ 16,000። እነዚህን ፍየሎች በብዛት ወስዳችሁ ደግሞ ከተማ አካባቢ ላይ ደግሞ ብታወጧቸው ለገበያ ብታቀርቧቸው ምን ያህል ተጠቃሚ ትሆናላችሁ የሚለው በጣም አስፈላጊና ወሳኝ ስራ ነው። ስለዚህ እነዚህን ፍየሎች በዚሁ አጋጣሚ የምነግራችሁ ምንድነው ልጁ ጋር መታችሁ መግዛት ማየት ይችላሉ። በተለይ ፍየሎቹ ውሃ ወለድ በሽታ ውሃቸው እጅግ በጣም ንጹህ ነው። ውሃ ጋር ይጠቀማል። ንጹህ የጉድጓድ ውሃ ነው እና አንዳንዶቹ ሙክቶች አሉ፣ ቅጥቅጦች አሉ። እነዚህ ሙክቶች የተወሰኑ ጊዜ ወስደን ብናበላቸው ብናጠጣቸው ምን ያህል ውጤታማ እንሆናለን? በጣም ትልቅ ስራ ነው። ስለዚህ በተለይ ደግሞ የቆላ አካባቢ ፍየሎች ስጋቸው ጣዕማቸው በጣም ተመራጭ ስለሆነ የምነግራችሁ ምንድነው እየመጣችሁ እነዚህን ፍየሎች ጎብኙ። በእኔ በኩል ልጁን ታገኙታላችሁ። ኪሎአቸው 20ም 22ም አለ። ለቤት ራሱ ለሰርግ ለዝግጅት የምትፈልጉ ሰዎችን ካላችሁ ለሆቴሎች ለሬስቶራንት በጣም ጥሩ ነው። በተለይ የሚያመጣቸው ከቦረና ፊልቱ ያቤሎ የተለያዩ አካባቢዎች ናቸው የሚመጡት እዚህ ቆላማ አካባቢ ላይ። ከደጋማ አካባቢ ላላችሁ ደግሞ አሁን ሄጄ የደጋ ፍየሎችን አሳያችኋለሁ። እነዛንም ማግኘት ትችላላችሁ። ግን ሰውነታችሁን ስናያቸው አያችሁ እንዴት እንደሚያምሩ። በጣም ጥሩ ኪሎ አላችሁ። በጣም ጥሩ ሰውነት አላቸው። እነዚህን ፍየሎች በጣም የምንፈልገው ለምንድን ነው ያላቸው ጤናና የስጋቸው ጣዕም ከምንም በላይ እንድንበላቸው እንድንጠጣቸው እና በልተን ደግሞ ምቹ ሁኔታ በሰውነታችን ውስጥ እንዲፈጠር ስለሚያደርጉን በአብዛኛው ጊዜ ፍየሎችን ስንገዛ ጤናቸው ላይ ነው ትኩረት ማድረግ ያለብን። ቅድም እንደነገርኳችሁ ከሌሎቹ ጋር ማንቀላቀላቸው ለምንድን ነው? የጤናቸው ጉዳይ ወሳኝ ስለሆነ ነው። ይሄ ሙክት እስኪውት ይሄ አሁን ስንት ሊሆን ይችላል? ይሄ እስኪ ቆይ ልጁ በግምት ንገረን። ይሄ አሁን አዲስ አበባ ላይ በእናንተ በተለያየ ክፍለ ሀገር ላይ ስንት ሊሆን ይችላል? ይሄ ቀዩ 28 ኪሎ ስንት ያወጣል? አሁን እዚህ 16,000 በጣም ጥሩ ነው። በጣም እንግዲህ እነዚህ ነው አያችሁ። አሁን ተመልከቷችሁ ምን እንደሚል ይሄ አሁን ይሄ አሁን ትልቁ 30 ኪሎ ስንት ይሆናል? እስከ 18,000 በጣም ጥሩ ነው። በጣም ስለዚህ አሁን በብዛት ደግሞ ስትገዙት ብዙ ነገሮች ይኖራሉ። መግባባት በቋሚነት ማቅረብ ያም ከምንም በላይ ነው። ስለዚህ በርካታ ሰዎች እነዚህ ፍየሎች መግዛት ለምትፈልጉ በዚሁ አጋጣሚ የምነግራችሁ መታችሁ ክትትል እንድታረጉ አመጋገባቸውን እንድታዩ የፍየሎቹን የዝርያ ጥራት የስጋቸውን ጣዕም እንድታዩ ለማለት ፈልጌ ነው። ዶክተር ኃይሉንም ፕሮግራሙ ይጠቅማል ካላችሁ ኮመንት አድርጉ። አሁን ደግሞ ለፍየሎች ቅጠላቅጠል ምን ጥቅም አለው የሚለው ላይ እናያለን። ለብዙ ጊዜ ቅጠላቅጠል የሚመገቡ ፍየሎች ፕሮቲን፣ ካሎሪ በደንብ ሰውነታቸው ላይ ይጠቅማል። የስጋ ከፍተኛ ክምችት እንዲያመጡ ያደርጋቸዋል። ጡንቻ አካል ግንባታን ያሻሽልላቸዋል። ፕሮቲን የበለጸገ ስለሆነ ጡንቻቸው ይበረታል። በተለይ ወንድ ፍየሎች ጥሩ የመራባት ፍላጎታቸው ይጨምራል። ቫይታሚን ኤ፣ ቫይታሚን ኢ ንጥረ ነገር በውስጡ አለው እና ወንድ ፍየሎች ሴት ፍየሎች ላይ ዘርን የመስጠት ፍጥነት እንዲኖራቸው ያደርጋል። እንዲሁም ደግሞ ኢሙኒቲ በሽታን የመከላከል አቅም ይጠነክራል። ቅጠላቅጠሎች ቫይታሚን፣ ሚኔራል የያዙ ስለሆኑ በሽታን የመከላከል አቅማቸውን በጣም ይገነባል። እንዲሁም ደግሞ የምግብ መፈጨትን በደንብ ያዘጋጅላቸዋል። በተለይ ፋይበር እና ሩመን ውስጥ ያሉ ነገሮች በሙሉ በቀላሉ እንዲፈጩ ያደርጋል። ክብደት ለወንዶቹ በተመጣጣኝ ሁኔታ በከፍተኛ እንዲደልቡ ያደርጋል። ለዚህ ነው አሁን ቅጠላቅጠሎችን እየሰጠው ያለው እየቆረጥኩኝ። እንግዲህ እነዚህ ሁሉ ይሄን ነገር ሲበሉ ሰውነታቸው በቀላሉ ቶሎ ለገበያ ይደርሱልናል ማለት ነው። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ዶክተር ኃይሉ የእንስሳት ሐኪም ወይም ኃይሉ ቬት በሚለው ታገኙኛላችሁ። አመሰግናለሁ ሁላችሁንም።